ሀገራችን እንግዲህ ካምና ከዘንድሮ ማንኛው ይሻላል? አምናና ዘንድሮን ላስጎበኛችሁ ነው ማለት ነው። በጣም ነው የሚያሳዝነው ዘንድሮ በተለይ አምናም ያው ክረምት እዚህ ነበርኩኝ። ዘንድሮም እንግዲህ ክረምቱን እዚሁ አገሬ ላይ ነኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ትረፍርፍ ይበልኝ እያልኩ እንግዲህ ያው አምና ክረምት ላይ አስጎብኝቻችሁ ነበረ፣ ሳሳያችሁ ነበረ እንደው እዚሁ ግቢ ላይ ያለውን ነገር እና ዘንድሮ ያው ሐምሌ ስንትና ዛሬ ሐምሌ 11 ደርሰናል። ነገር ግን እስካሁን ድረስ ሰው ገበሬው እህል አልዘራም። በዚህ ያልዘራበት ምክንያት እንግዲህ ያው ዝናብ የለም ነበረ። ሁሉም በጣም ነው ልባቸው የተሰበረው፣ በጣም ነው ያዘኑት። እንግዲህ ይሄ የሆነበት ምክንያት የኛ መለያየት፣ የኛ መከፋፈል፣ የኛ ዘረኝነት፣ የኛ መሰዳደብ እንግዲህ ዝናቡን እግዚአብሔር ሁሉም ማድረግ ይችላል። ዝናቡ የለም በቃ ክረምት ሐምሌ ከገባ ትናንትና እና ዛሬ ነው በቃ ዝናብ ትንሽ ያየ ነው። እዚህ ጋር እንግዲህ አምና ይሄ ጋር እንደምታዩት ሽንኩርት ተክዬ በጣም አብቅሎ ነበር። ዘንድሮ ይኸው እንደምታዩት ማሳ ነው። ምክንያቱም ያለ ዝናብ እንዴት ይተከላል? እንዴት ይሆናል ማለት ነው። በጣም ነው የሚያሳዝነው። እና የኛ ኃጢአት፣ የኛ ክፋት፣ የኛ ተንኮል አስቡት እንግዲህ ምን እየሆነ ምን ላይ እየደረስን እንደሆነ እና ገበሬው ራሱ በየቆላው በየቤቴሩ እንዳለ ህዝቡ ታክዞ ነው የምታዩት። ምክንያቱም ገበሬ ካልዘራ ከተማ ያለው ማንኛችንም በብራችንም ቢሆን ገዝተን የምንጠቀመው ያለ ዝናብ ገበሬ ክረምት ላይ ካልዘራ ትርጉም የለውም። እስከ ዛሬ ቢያንስ ስንዴ ዘር፣ በቆሎ፣ ባቂላ እየዘራ ነበር። አሁን አንድ የተዘራ ነገር የለም እና በጣም ከባድ ነው። በጣም ነው የሚያሳዝነው። በዚህ ሁኔታ ከቀጠለ እኔ እንጃ ለሚቀጥለው ዓመት በጣም ችግር ነው የሚሆነው። ብቻ እግዚአብሔር እንዲታረቀን እኛም እርስ በራሳችን መስማማት አለብን። እርስ በራሳችን ይቅር መባባል አለብን። በእውነት የተጣላን መታረቅ አለብን። ያኮረፍንም የተበደልንም ብቻ በዳይ ብቻ ሳይሆን ይቅር ማለት ያለበት የተበደልን ራሱ ለሕፃናት ስንል በእውነት ይቅር ተባብለን ዝናበ ምሕረት አድርጎልን ፍሬው እህሉ ተዘርቶ አብቅሎ ለፍሬ እንዲበቃልን ሁላችንም በእውነት ለሀገራችን እንጸልይ። እውነት ሀገራችን በአሁኑ ሰዓት በጣም ነው እኔ እንጃ እኔ የምናቀሉ ያምና እንዲህ እኮ ዝናቡ ለየት ያለ ነው። ዘንድሮ እንግዲህ ያስባችኋል ሐምሌ 11 ደርሰናል። አምና ሐምሌ 11 10 አካባቢ መሬቱን አልብሷል፣ ቡቃያው ማለት ነው። የተዘራው እህል ስንዴውን በቅሎ ምንም ብሎ ሜዳውን አልብሶ ነበረ። ዘንድሮ እንግዲህ ሁሉም በየግቢው ባለችው በጓሮ ፊት ራሱ ይተክል ነበረ። ይሄ ሳሩ እንኳን ጅፍጅፍ ያለው በጋሌ በሆያ በምን በጥብጣቢ ነው የሚባለው በዚህ የጸደቀው ነው። ግን እንደዛች እንኳን አስቡት። እኔ ለዚች የተጨነቅኩ ሌሎቹ አስቡት እንግዲህ ቆላ ገጠር ምናምን ያሉ ቤተሰቦቻችን በጣም ጭንቅ ላይ ናቸው። በጣም ነው የተጨነቁት። አይ ብቻ ስታወሯቸው አይ በጣም ነው የሚያሳዝኗችሁ ማለት ነው። እነሱ ብቻ ሳይሆን እኛም ማዘን አለብን። ምክንያቱም አሁን ካልዘነበ ካልዘሩ ከባድ ነው የሚሆነው። የባሰ በዚሁ በሀገራችን በቁስል ላይ ምንድነው ቁስል እና በጣም ከባድ ነው። ለማንኛቸውም ለሁሉም ነገር መድኃኒዓለም እሱ በቃችሁ ይበለን። ፍቅር፣ ሰላሙን፣ አንድነቱን ይስጠን። በጣም ነው የሚያሳዝነው። በጣም ነው የሚከብደው እና እግዚአብሔር ሰላሙን እንዲያመጣልን በቃችሁ እንዲለን ሁላችንም ሙስሊሞች በዱዓችሁ፣ ክርስቲያኖች በጸሎታችሁ እና ይህንን በጸሎት እናድርግ። የተጣላን እንታረቅ፣ እንዋደድ፣ እርስ በራሳችን እንረዳዳ። ለዚች ለ70 80 ለማትሞላ ዓመት ተጣላልተን ተከፋፍተን እስከ መቼ ድረስ ነው? ስለዚህ ሁላችሁም በቃ መታረቅ አለብን። እግዚአብሔር እንዲታረቀን ዝናበ ምሕረት እንዲያደርግልን እህሉ ተዘርቶ አብቅሎ እንድንበላ። ሰው ሳይበላ ሳይጠጣ መዋል ማደር አይችልም። አንድ ቀን 2 ቀን ሊያድር ይችላል። ግን ያለ እህል ያለ ውሃ ያለ መጠጥ ምንም መሆን ማድረግ ስለማይችል ሁላችሁም ጸሎት አድርጉ። ጸሎት እናድርግ፣ በጸሎት እንተሳሰብ። በተረፈ እንግዲህ ያው እህሉ ከበቀለ ደግሞ እንግዲህ እግዚአብሔር ፈቅዶና ወዶ እንትን ካለልን ቀጣይ ቪዲዮ እሰራላችኋለሁ። ግን አሁን እውነት ሐምሌ ከገባ 2 ቀን ብቻ ነው ዝናብ እየጣለው ማለት ነው። እሱም ሲጥል እንደው ህዝቡ ራሱ እንዴት ደስ እንዳለው። በቃ እግዚአብሔር እንደ ሰው አይደለም። አሁን እንደ ሰው አይደለም። እንደኛ ኃጢአት
እንደኛ በደል፣ እንደኛ ክፋት፣ እንደኛ ተንኮል፣ እንደኛ እርስ በርስ መለያየት ቢሆን አይደለም ዝናብ ለኛ ምንም ነገር አይገባንም ነበር። ነገር ግን እሱ መሀሪ ይቅር ባይ ቸር ነውና የኛን መውደቅ የኛን መጥፋት ስለማይፈልግ እና ሁላችሁም እንግዲህ ዛሬ ትናንትናና ዛሬ ጣለ ብለን እንደገና ወደ ጥላቻ መግባት የለብንም። በቃችሁ ይበላል። ሀገራችን ፈጣሪ አምላክ ሰላም ያድርግልን። ፍቅር ለሁላችን ይስጠን። ፍቅር ከሌለ ሁሉም ነገር ኖሮ ሁሉም ባዶ ነው የሚሆነውና ለሁላችንም ፍቅሩን ያድለን። በእውነት እርስ በራሳችን እንድንዋደድ እርስ በራሳችን እንድንረዳዳ እግዚአብሔር አምላክ ይርዳን። ሁላችሁም የቻናሌ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ከልብ ነው የማመሰግነው። እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልኝ። የትም ቦታ ሄጄ ብትሉኝ እንግዲህ ለመሄድ ዝግጁ ነኝ። ስለዚህ የእናንተ ብርታት የእናንተ ድጋፍ ለእኔ የበለጠ እንድሰራ ስለሚያግዘኝ አበረታቱኝ፣ ደግፉኝ፣ ደጋግፉኝ እና እርስ በራሳችን እንግባደድ ነው የምለው። ሌላ የምለው ነገርም የለኝ። ለሁላችሁም በያላችሁበት መልካሙን ነገር እመኝላችኋለሁ። መልካሙን ጊዜ እንዲያመጣልን ሁል ጊዜ ምኞቴ ነው፣ ሁል ጊዜ ጸሎቴ ነው። ቀድሞዋን ኢትዮጵያን እንድናገኛት እንድናያት ሁላችንም ፈጣሪ እርዳን። እድሜ ከጤና ጋር ይስጣችሁ። ለሁላችሁም መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ ብያለሁ። ላይክ እና ሼር ሰብስክራይብ አትርሱ። አበረታቱኝ። ወዳችኋለሁ። ባይ ባይ።